ሁለተኛው ፈለገ አትናቴዎስ እዚህ ሲደገም ታየዋለህ ማለት ነው። እሺ ስዕላት ያድናሉ ብለህ ታምናለህ፣ ትሰግድላቸዋለህ፣ ታጥኑላቸዋላችሁ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው። እዚያን አንተንም ጠይቀህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላት ያድናሉ አያድኑም? ካዳኑ ከምን እንደሚያድኑት መጽሐፍት እንደዚህ ብለው የሚናገሩ መጽሐፍትን ከነመረጃቸው ጭምር ስጣኝ ማለት ነው። እኛ ቅዱሳን ስዕላትን ያድናሉ ብለን እንኳን እንደውም እኔ አንዳንዶች እኔ ያድናሉ ብዬ የምቀበልበት ዋናው ምክንያት ከስጋ ድዊ ነው። ከስጋ ድዊ ፈውሰዋል። ሲፈውሱም አይቻለሁ፣ ምስክርነትንም አግኝቻለሁ። ከስጋ ድዊ ከዘላለም ሕይወት ያድናሉ አያድኑም? ከስጋ ድዊ እንዴት ያድናሉ? እኔ ልንገር አይደለም እምወዳት ኧረ ጌታ ይመስገን እናገራለሁ። የወላዲተ አምላክ የቅድስተ ቅዱስ የመለኮት ማደሪያ የሆነ ድንግል ማርያም የድንግል ማርያም ስዕል እምወዳት። ይሄን የማርያምን ስዕል እኔ ከመርካቶ አይደለም ያገኘሁት ከቤተክርስቲያኒቱ መጽሐፍት ላይ ነው። እሺ ጎበዝ። ኦኬ የአቡነ ገብረ መንፈስ ቅዱስ ገድል ማለት ነው። እሺ ይሄ ስዕል በዘይት ተቀብቷል አልተቀባም? አንተ ነው የምታውቀው። አንተ ተቀብተዋል፣ በሙሉ ተቀብተው አንተ ነው የምታውቀው። የታተመበትን አሳየኝ። የታተመበትን ማተሚያ ቤቱን አሳየኝ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ከዋክብት ገብረ መንፈስ ቅዱስ አስተዳደር ይላል። ያው የዝቋላ ማለት ነው። የዝቋላ ደብረ ከዋክብት ማተብ ይሰረቃል አይሰረቅም? ማተብ ይቀረጻል። አንዴ አባቴ በቃ ጨርሻለሁ። ይኸውላችሁ ኤርሚዬ፣ እኔ በዚህ አጋጣሚ ልነግርህ የምወደው ነገር እንዳልኩ ከኦርቶዶክስ አሁን በቅርብ ነው የወጣሁት። ጌታ ረድቶኝ ነው። እኔ በፈቃዴም አይደለም፣ ጌታ ስለረዳኝ ነው የወጣሁት። ግን በርታ የምልህ ነገር ገድል እስከሚገባ ድረስ ጸጥ ብሎ እስከሚጠፋ ድረስ መጋደልህን በእግዚአብሔር ቃል አታቁም። ብሩክ ነው ወንድሜ፣ ጸጋ ይብዛልሽ። ደሜ አፌ ላይ ቆምንና ሰላም እናንተው። የመጀመሪያ እንደውም መነሻ እንድትሆነኝ እህቴን ባናገራት ፈቃደኛ ናችሁ? ከኦርቶዶክስ አሁን የወጣሁት ብላለችና ከዛ እኔና ኤርሚ እንነጋገራለን። ፈቃደኛ ከሆናችሁ እህቴን ላናግራት ነው። እኛ ነው እሷ በእውቀት አለ የገባችው፣ አውቃ ነው የገባችው። ኤርሚ ደሜ እሷን ተውና ቅድም ጥያቄ ያለ ያልከውን እናውራ። ስለ እሷ ተው፣ ችግር የለም። መንግስተ ሰማያት አንተ ስለ እሷ ትከራከርላታለህ? አሁን እንደዛ አይደለም። ስለ መንግስተ ሰማያት እያወራን አይደለም። ኖ አሁን እቺ ልጅ እኔ ኦርቶዶክስ ነበርኩ፣ አሁን ነው ወደ ጌታ የመጣሁት አለች አለ። ስለ ምን አውቃ ነው የመጣችው? ወደ ጌታ ምን አውቃ ነው የመጣችው? እኮ እሱ የገባትን እስኪ ለእኔ ትንገረኝና እኔ ከተሸወርኩ እስኪ እንደው ልወቀው። ለእኔ ትንገረኝ። ለምን አልነግርህም? እንደውም እሷ ምን መነች? እኔ ዲያቆኔ ለምን ያልነግርህም? ቆይ ከአንድ ቃል እኔ ልንገርህ። እሷንም ወክዬ እዚህ ያሉትም ሰዎች ወክዬ እኔ ልንገርህ። በቃ እሷ በቅርብ ነው ወደ ጌታ የመጣችው። እኔ ልንገርህ። ቆይ ተረጋጋ። አንተ አሁን እኔ እነግረዋለሁ። ብቃት አለ። ስለዚህ ብቃት አለ። ኤርሚያስ ከእሷ ጋር ቆይ እሷ እራሷ ብዙ ታው እንትን ትለዋለች። አንዴ እሺ ረጋ ብለህ አውራት። ማርያምን ረጋ ብዬ አይ ገብርኤልን ረጋ ብለህ አውራት። እያሾፍክ ነው። እኛ ክብር ያን የገባሁት አይ ማላ ጥሩ አይደለም ብዬ ነው። አትማል አክብረኛ ስለ መጽሐፍ ቅዱስ ማለን ስለሚቃወም ማለን ትተህ አሁን ነገሩ ነው። አሁን እስከ እሷ ጋር ሳወራ ምን ቤተክርስቲያን ከመጽሐፍ አንደኛ ድምፅ ሆኗል፣ ሁለተኛ ጫጫታ አለ። ትንሽ ወጣ ብለህ
ደሜ ወጣ በል እስኪ ያለበት ጫጫታ። አሁንስ አይሰማም? አሁንስ ይሰማል። ባክግራውንድ ላይ ጨዋታ ስላለን አሁንስ ጎሄድ። እሺ እህቴ እኔ ለማወቅ ስለሆነ የምፈልገው ምንድነው ከመጽሐፍ ቅዱስ ስህተት አግኝተሽባት የወጣሽው ከቤተ ክርስቲያን? ወይ ጥያቄ ድገምልኝ። ልጆች እየጮሁ ስለነበር አልሰማሁም። እሺ ከመጽሐፍ ቅዱስ ምን ስህተት አግኝተሽባት ነው አዲስ ኪዳን ላይ የዘላለም ሕይወት የለኝም ብለሽ አሁን ወዳለሽበት ቤተ እምነት የገባሽው? ምን ስህተት አግኝተሽባት ነው? ጫጫታ አለ። ለምንድን ነው ጫጫታው? በጣም ብዙ እነግርሃለሁ። እሺ ንገሪኛ። እደልታ ቃንዴ አንደኛ ድምጽ ታፍኗል። ሁለተኛ ድምጹን ስሙት፣ ከበስተኋላ ያለውን ባክግራውንድ ማለት ነው። ውጭ እኮ ነኝ ያሉት ኤርሚ። ምን እኮ የሆነ ቦታ ላይ ትንሽ ፈቅ ብትል ጥሩ ነው። አንተ ድምጽ ጉል ሆኖ እንዲሰማ። በጣም ጫጫታ አለ እኮ ሰው እየተናገረ ነው። በጣም ጫጫታ አለ። ውጭ ግን በጣም ጫጫታ አለ። ያ ማለት ጫጫታ ውስጥ ሆኖ ያንተም ድምፅ ጉል ሆኖ እንዲሰማ ማለት ነው ለህዝቡ። እና እንደሱ ብታረግ ጥሩ ነው። ውጭ እንዳለ ይደብቃል። እሺ አሁን ወጣው ከሚገባው ኤርፎኑን እንቀለው። እሺ እኔ መልስልሃለሁ። መዳን በኢየሱስ ብቻ ነው። አንድ መዳን ብቻ ነው የማውቀው። በሞቱ ሰዎች ምልጃ አላምንም፣ በገድል አላምንም። በስዕል ለወረቀት እሰግድ ነበር። ጌታ ኢየሱስ ለወረቀት ከመስገድ አውጥቶኛል። እግዚአብሔር በእውነትና በመንፈስ ነው የሚሰገደው። እሱም አሁን ሆኗል። የዳንኩበት ቃል ነው። በዮሐንስ 4 ላይ ያለው ከሳምራዊ ቃል ነበረ ነው እና ብዘረዝርልህ በጣም ብዙ ነገር አለ። በጣም ብዙ ስህተት አለ እና ቆጥሬ አልጨርሰውም። ግን ዋናው መዳን በኢየሱስ ክርስቶስ ብቻ ነው፣ በማንም የለም። ቴንክ ዩ። እሺ ስዕላት የዘላለም ሕይወትን ይሰጣሉ ብላ ቤተክርስቲያን አስተምራለች? ስገዱላቸው እያሉ ታቅፈው እየዞሩ እልልልል እያልኩኝ ከሚሰግዱት መካከል እኔ ነበር። ችግር አንቺ ተሸውደሽ ነው እንደዛ ያደረግሽው። ግን እንግዲህ አቅፈው የሚዞሩት እነሱ ናቸው ስገዱ እያሉ። አንዴ እናትዬ ከመጽሐፉ ስዕላት የዘላለምን ሕይወት ይሰጣሉ ብላ ቤተክርስቲያን አስተምራለች? ስዕላትን እንደዛ ብላሽ አስተምራሻለች? ስዕላት የዘላለም ሕይወት ይሰጣሉ ብላ አስተምራሻለች? ለስዕለ አድህኖ ስገዱ እየተባልኩኝ ተምሬያለሁ። እኔ አሁን ስለ ስግደቱ አለ መጀመሪያ ወደ ስግደት የተማርኩትን ነው የምነግርህ ወንድም። ማን ያስተማረሽ? የነበርኩበት ቤተ ክርስቲያን ከቅዳሴ በኋላ እንደውም ለማርያም ስግደት እንደሚገባ 3 ጊዜ ስገዱ እየተባልኩኝ Don't talk over me. Let me talk. No. You asked me, I'll talk to you. It's okay, it's fine. Don't worry, እናትዬ don't worry. ሰምተህ ጨርሳታ። ላይ እሷን ሳትጨርስ እያወራን ላይ አይደለም። የመጀመሪያ ስለ ዘላለም ሕይወት እናውራና አንድ ቅዱሳን ስዕላት የዘላለምን ሕይወት ይሰጣሉ ብላ ቤተክርስቲያን አታስተምርም። እኔ ኦርቶዶክስ ነኝ። ቤተክርስቲያን አታስተምርም፣ ይህንንም አትናገርም። የዘላለምን ሕይወት የሚሰጠን መድኃኒታችን ጌታችን ኢየሱስ ክርስቶስ በመስቀል ላይ ባፈሰሰልን ደም ነው። አንቺ የዘላለምን ሕይወት ቅዱሳን ስዕላት ያሰጣሉ ብላ ነግራሻለች? አልነገረችም? አስተምራለች? አላስተማረችም? አስተምራኛለች። 4 ነጥብ። እየሄድኩኝ ስደፋ ስሰግድ የነበርኩ ሴት ነኝ። አሁን ታወራኝ ማውራልኝ ተረተረክ አይደለም፣ እውነት ነው እያወራህ ያለ። ለስዕለ አድህኖ ስገጂ እየተባልኩኝ ስሰግድ የኖርኩ ሴት ነኝ። ስለ ስግደት አለም ከሆነ ያወራሁሽ መጀመሪያ ያወራሁሽ ስለ ኢኒሻል ሳልቬሽን ነው ያወራሁሽ። ስለ መዳን ነው ያወራሁሽ። ስለ መዳን ሳወራሽ ስለ ስግደት እንመጣለን፣ ችግር የለም። ስለ መዳን ሳወራሽ ግን ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብላሻለች? አስተምራሻለች? በየትኛው መጽሐፍ ነው ይህን ያለችሽ? አለ መጽሐፉ አለች እጅሽ ላይ?
መዳን በስጋ ወደሙ ነው ይባላል። መዳን በእመቤቴ ማርያም ነው ይባላል። ቆይ ሌላው ሳትገቢ ስማታ ሰምታ ጨርስ ደሜ አይደለማ። ሌላው ሳትገባ ስለ ቅዱሳን ስዕላት እንጨርስ። ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ። ኦኬ፣ የትኛው መጽሐፍ ላይ ነው ታዲያ ስለ ቅዱሳት ስዕላት የሚያወራው? መጽሐፎቹን ትገልጽልናለህ አንተስ? በቃ ቅዱሳን ስዕላት ይኸው። አድምጠኝ ደሜ ከመጽሐፍ ቅዱስ ቆይ፣ አድምጠኛ አንዴ አድምጠኝ። አንተ አሁን ቆይ ታስተምራለች ወይ እንዳትል መጽሐፍ ቅዱስ ላይ የሌለውን እንደሚቀባጠር እናውቃለን። ስለዚህ አንተ ግን የለም ካልክ ኦርቶዶክስ ነኝ የለም እንደዚህ አድምጠኛ። ኦርቶዶክስ ይሰጣሉ የሚል ትምህርት እሺ፣ የዘላለም ሕይወት የማይሰጥ ከሆነ ስለ አድኖ ለምን ይባላል? መጽሐፍ ቅዱስ የቱ ጋር ነው ያስተማረ? እሱን አሳየን። ቴንኪው። በመጀመሪያ ግን ከልጅቷ ጋር ላውራ፣ ከዛ ወደ አንተ እመጣለሁ። ከልጅቷ ጋር ያውሩ። ከእሷ ጋር ከልጅቷ ጋር ያውሩ። ደሜ ጫጫታ አለ ደምረው የሆነ ነገር ብታረግ ደስ ይላል። ኧረ በእናትህ አዳራሽ ውስጥ ነኝ ያለሁት። እንዴት ነው ከዚህ በለጠ እንዴ? ምን ሆነ? ምርግጥ ንጹህ ቦታ ነው ያለሁት። ማርያምን ንጹህ ቦታ ይኸው ግንባታ ቦታ ውስጥ ነው ያለሁት። ይኸው ምንም ጫጫታ የሌለበት ምን የሌለበት እንዴ። አይኖ ከኋላ እንሰማለን። ነፋሱ ሊሆን ይችላል፣ ሰው ድምፅ። ንፋስ ሊሆን ይችላል። እሺ እህቴ፣ የመጀመሪያ ቅዱሳን ስዕላት የዘላለም ሕይወት አይሰጡም ብላ ቤተክርስቲያን ታስተምራለች። አይሰጡም። ይሰጣሉ ብላ ደግሞ አስተምራም አታውቅም። ቅዱሳን ስዕላት አንድ ይሄ ነው። ይሄንን ያጅልኝ። ሁለተኛ ነገር ደግሞ በየሄድኩበት ስዕላትን እያጠቁ እሰግዳለሁ፣ ወርቃለሁ። ለምንድን ነው የምትሰግጂው የምትወርቂው? ኦርቶዶክስ እያለሽ በምን ግንዛቤ ነበር ስዕላትን አቅፈሽ የምትሰግጂው የምትወርቂው? ምን እንዲሆንልሽ ነበር? ንገሪኝ። እኔ ስዕል አቅፋለሁ አይደለም ያልኩህ። ደሜ የሚዩት አድርገው ክላክስ ስላለ ማለት ነው። ቅድም አንድ ጥያቄ ጠይቆሽ ነበር አይደል? እህታችን ወንድሜ ደምረው ምን ብሎ ጠይቀሽ? ስለ አድህኖ ከዘላለም ድህነት አኳያ ይሰጣሉ ብላ ቤተክርስቲያን ታስተምራለች ወይ ብሎ ሲልሽ እንደዚህ ብላ ያለችበት መጽሐፍት አለ ወይ እያለ ሲጠይቅሽ ነበር አይደል? አዎ መጽሐፍት አለ በይውና አንቺ ከተናገርሽ በኋላ እድሉ ለእኔ ትሰጭኛለሽ። ቴንኪው። አዎ መጽሐፍት አለ ብለሽ መልሽለት። አዎ ስዕላት የዘላለም ድህነት ይሰጣሉ ብሎ የሚል መጽሐፍት አላት በይና መልሱ ለእኔ ትሰጭኛለሽ። ችግር የለውም። እሺ አንተ አዎ ትሰጣለች። ለዛም ነው አቅፋ ቄጤማ እየጎዘጎዘች ሻማ እያበራች ስገዱ የምትለው። ቆይ ተረጋጊና፣ ኤርሚያስ የዘላለምን ሕይወት እንደ ኢየሱስ ክርስቶስ እኩል ሆነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ጨርስና ከዛ አንቺ ማምጣት አልቻልሽም። አንቺን አሁን ልጠይቅሽና ስለ አድኖን ይዘሽ አቅፈሽ የምትወርቂው ምን የምትይው ምን ይሁንልኝ ብለሽ ነበር? እንደዛ ስታደርግ የነበረው ምን ይሁንልኝ ብለሽ ነበር? ወንድም ጆሮህ በደንብ አልሰማም። አቅፋችሁ እየዞራችሁ ስገዱ የምትሉን ስለሚያድን ነው። ስሙም ስላድኖ የተባለው ያድናል ብለን ስለምታምን ነው። በነበርኩበት ሰዓት ስዕሉ ያድናል ተብሎ ነው ስዕል አድኖ የተባለው። ስለዚህ ኤርሚያስ ደግሞ ማስረጃ አለው ያሳይ ያድናል እንደሚባል እዛ መጀመሪያ አንቺ ክልል ይሁንልሽና ከምንድን ነው የሚያድኑት? እነዛ ቅዱሳን ስዕላት ከምንድን ነው? ከነፍስ ነው የሚያድኑት? ከስጋ ነው የሚያድኑት? ከምንድን ነበር የሚያድኑት? አንቺ እኔ ምን አውቃለሁ? ቤትህን ሄደህ ጠይቃ። እኔማ ድኛለሁ፣ ወጥቻለሁ፣ ወረቀት ከማምላክ ወጥቻለሁ። ጌታ ይባረክ። አንዴ ይቅርታ። ምንም ሳታቂ ታዲያ እንዴት ትወጫለሽ? ምንም ሳታቂ ሳትጠይቂ መምህራን ጠይቀሽ ታውቂያለሽ? ስዕል ብቀደው የሚቀደድ ነው። ማወቅማ አውቄያለሁ። ያዳነኝ ኢየሱስ ነው። መስቀል ላይ ተሰቅሎ መዳን በኢየሱስ ብቻ ነው፣ በማንም የለም። ትክክል። መጽሐፍ ቅዱስ መንፈስ ነው አለ፣ መንፈስ አለበት፣ የእግዚአብሔር መንፈስ አይደል? መጽሐፍ ቅዱስ እህቴ አይደል?
መጽሐፍ ቅዱስ አንድም አሁን ወደ ገደለው እንሂድና ስዕለ አድህኖ ማለት ያድናል የሚል ነው ቃሉ ራሱ። ስለዚህ ያድናል ስለምትል ቤተክርስቲያኒቱ ማስረጃ ይዟል። ኤርሚ ማስረጃ ይስጥ። ኤርሚ መንግስተ ሰማያት አይከራከርልሽም። ከምንድን ነው የሚያድነው ብላ ነግራሻለች ቤተክርስቲያን። ከምን ምን ሆኖ የሚያድነው? ስለ አድንም ካለች አንተ ለምን ነው ከምን ብለህ የምትጠይቃት? በጌታ አጠያያቂ ልክ አይደለማ፣ ያስመታል። አጠያያቂ እንዲያስመታ እያረክ ነው። በክርስቶስ በእናትህ ጣልቃ አትግባ። በጌታ ፍቅር ልለምን እህቴ፣ ስለ አድኖ ያድናል ብላ ቤተክርስቲያን ስትነግርሽ ከምንድን ነው የሚያድነው ብላ ነው የነገረችሽ? ንገሪኝ እስኪ ከምን ሄደህ ራሷን ጠይቃት። ያድናል ስገጂ እየተባልኩኝ ሻማ እየተለኮሰ ቄጠማ እየተጎዘጎዘ እንደማያድን ወረቀት እንደሆነ ጌታ ኢየሱስ ብቻ እንደሚያድን አውቄ ነፃ ወጥቻለሁ ወረቀት ከማምለክ። አንተም ነፃ ውጣ። ቆይ እህቴ ምን ተምረሽ ወጣሽ? ምን ተምረሽ ነው ወጣሽው? አሁን እኮ እሱን እኮ እንዳውቅ የፈለግኩትኝ ያድናል ተብያለሁ። ትምህርት አይደለም መገለጥ ነው። ቀራኔው መስቀል ላይ የሞተልኝ የተሰቀለልኝ ኢየሱስ ክርስቶስ ብቻ ነው። ማንም ሊያድነኝ አይችልም። ሰው አያድነኝም። አማላጅ ኢየሱስ ብቻ ነው ብዬ ወጣው። ኦልሬዲ ጠየካት፣ ይቅርታ ጠየካት። ልጅቷ በተቻላት መጠን መለሰች። ስለ አድኖ የሚለው ስያሜ ብቻ በቂ ነው። እኔ በተማርኩ ጊዜ ተምሬያለሁ አራተኛ ገባ ብላለች አይደል? ስለዚህ ወደ ቀጣዩ ብትሄድ ጠየቁ፣ ተናገርኩ ምናምን ብለህ ደሜ ቆይ አትግቡበት። ሌሎቻችሁ አትግቡ። ከእሷ ጋር ሲጨርሱ በጌታ ለምናችኋለሁ። አንድ ብቻ ከደሜ ጋር ትሰጡኛለች፣ ግን ከእሷ ጋር ይጨርስ። አትግቡበት ሌሎቻችሁ። ቴንክ ዩ ደሜ። አሁን እህቴ አንደኛ ተው ሌላ ይቅርና አምስቱን አዕማደ ምስጢራት ንገሪኝ እስኪ። ከደህንነት አቅጣጫ እኔ ድህነቴን ነው ምንድን ነው ስለ ድህነቴ ነው የማውቀው። ኢየሱስ ብቻ ነው ያዳነኝ እንጂ ያን ቤት ሄጄ ሚስጥራቸው ብዙ ነው ወንድሜ። ሚስጥር ምንም የለም። ኢየሱስ ክርስቶስ አደባባይ ላይ ተሰቅሎልኛል። አምስቱን አዕማደ ምስጢራት ንገሪኝና ጨርሳለሁ። ከአንቺ ጋር ጨርሳለሁ። ንገሪኝ አምስቱን አዕማደ ምስጢራት። ጨርሳለሁ ከአንቺ ጋር። ቁርባን፣ ቅስና፣ ጋብቻ። በቃ ጨርሻለሁ። በቃ እህቴ ጨርሻለሁ። በቃ ጨርሻለሁ። እስኪ አንተ ኢየሱስን ስበክልኝ። ኢየሱስን ስበክልኝ። እኔ ልስበክልሽ። ይኸውልሽ መዳን በሌላ በማንም የለም። እንድንበዘን ኤርሚ ልጨርስ ከእሷ ጋር ልጨርስ። በቃ ልጨርስ። ስነግርህ ከሰማኝ ስማኝ። ልጨርስ እያልክ ቃላት አትደጋግም። አንተ ኢየሱስን እኛ ባለንበት እንድሰብክ አልፈልግም። ምክንያቱም ድምፁን ሚዩት አድርገው፣ ማይኩ እንደሚቆይ ልንገራታ ለሷ ሚዩት አድርገው። ደሜ በቃ ከእሷ ጋር ጨርሳል። ከእሱ ጋር ታወራለህ። ሌሎች ጣልቃ አትግቡ። ሚዩት ያድርገው። እሺ ቴንክ ዩ። እህታችን ስትጀምር እንደዚህ አይነት ጥያቄ ላላመኑና አምነውበት በስሙ ላልዳኑ ሰዎች ወንጌል ንገሩን አይባልም ወገኖቼ። አይባልም። ምክንያቱም አሁን ደምረው ወንጌል ቢነግርሽ ያላዳነውን የማያድነውን ኢየሱስን ነው የሚነግርሽ። ሊያድነው የማይችለውን እኔ እኮ ልናገር። ጀጅ አታርገኛ አባቢ መና አባቢ ላለሁ ካልሆነ ሚዩት ሊያደርጉ ነው። እኔ ሞዴሬተር የለኝም እዚህ ቤት። ልብ በል ግን አብረህ ታወራለህ። እሱ ኤርሚ ካወራ በኋላ ደርባችሁ አታውሩ። እኔ ብቻ በቂ ነኝ። ፕሊዝ ደርባችሁ አታውሩ። ጫጫታ ይሁን። አየሽ አሁን እህታችን የቅድሙን ጥያቄ የጠየቀውን ጥያቄ እኔ እዚህ እየጠበቅኩ እያለው ዳይቨርት አደረግሽውና ኢየሱስን ስበከን አልሽው። ያላዳነውን ኢየሱስ ምን ብሎ ነው የሚሰብክሽ? አየሽ እኔ እየጠበቅኩ ነበረ።
ያንቺን አሁን ጥፋቱ እህቴ እልልታ ማለት ነው። ደምረውና ተመልሰህ ቅድም ምንድን ነው ያልከው? አሁን የኢየሱስን ስብከት ለጊዜው ይቆየን። ያላዳነህን ኢየሱስ የማያድንህን ኢየሱስ በኢትዮጵያ ኦርቶዶክስ ያዳነኝን ለስሙ አጠራር የጠራኝን ለንጉሥ ካህን ያደረገኝን እኮ ልናገር ስለ ኢየሱስ። እባክህ አደረብ እሰጥሃለሁ ነው ያልኩህ። እባክህ ማለት ነው። ስጨርስ ሰው እንዲሰማ አንተ ደግሞ ታወራለህ፣ እኔ ዝም እላለሁ ማለት ነው። አንተ እኮ አንድን ቃል 5 ጊዜ ነው የምታወራው። 5 ጊዜ አትደጋግም። በቃ እኔ ስልሰጠ ነው። አሁን ያንተን የኢየሱስን ስብከት አንፈልግም፣ ለጊዜው አቆየው። ግን ስዕላት ድህነትን ይሰጣሉ አይሰጡም ብሎ በሚለው ላይ ቅድም ያወራው ስጠይቃት ነበር አይደል? ያን ጥያቄ ለእሷ አለ ወይ የለም ወይ መጽሐፍ ቅዱስ ቤተክርስቲያን ብላችሁ ብለህ እባክህ አድምጠኝ፣ እባክህ አድምጠኝ። አንተ አሁን ገድል ላይ ለመግባት ስለሆነ የቸኮልከው አድርገው። እጅን ስጠኛሽ ላውራ ልሰጥህ ነው እኮ ልጨርስ እኮ ነው ብዬ የምልህ። እንዲህ ነው የምትለም ነው። ኦርቶዶክስ ማለት እንደዚህ ማለት ነው። እንደዚህ አይነት ኦርቶዶክስ ያልሆኑ ሰዎች እንደዚህ ደግሞ ያልሆኑ እንዳንተ ያልሆኑ ደግሞ በጣም ጨዋ የሆኑ ሰዎች ምሮነኝ እንጂ ኦርቶዶክስ አለ ሚዩት አድርገው። እሺ ሚዩት አድርገው። ስለዚህ ቤተክርስቲያኒቱን ማታሰድባ። በጣም ብዙ ጨዋ ቤተሰብም ያለበት ትውልድም ያለበት ነው። ኦርቶዶክስ አይነት ማለት ኤቲክስን የምትማርበት ከሆነ እስኪ ቢያንስ ተናግሬ እስክጨርስ ዓመት አልናገር 3 ደቂቃ እንኳን አላወራ ብዬ አላልኩኝ። ካወራው በኋላ እሰጥሃለሁ ደሜ። ኦኬ ሀሳቡን ዳይቨርት እንዳታረጉ። እህቴ እልልታ አንቺ ነሽ ጥፋተኛዋ። ምን አልሽ? እኔ እዚህ እየጠበኩ ስጨርሱ እሰጣለሁ ብዬ እስቲም ኢየሱስን ስበከኛችሁ። እሱ አሁን ኢየሱስ ምን ብሎ ይሰብክሽ? ያላዳነውን ኢየሱስ ማለት ነው። አሁን ኢየሱስን ስብከት ደምረው እዚህ ቤት ኢንቫይት ያደርግሽው እሱ ይቅርና ናውራ ቅድም ያልካትን ስዕላት ያድናሉ አያድኑም ብላ ያልከውን ከኔ ጋር አውራ። ቴንኪው ደሜ። አሁን መቀጠል ትችላለህ። ቴንኪው። እሺ በመሰረቱ ቤተ ክርስቲያን ያለ ኢየሱስ ክርስቶስ ህልውና የላትም። ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያፈሰሰልን ደም የዘላለምን ሕይወት እንደምንወርስ ነግሮናል። ሌላው ይቅርና እህቴ አንድ ግልጽ ነገር ልንገርሽ። በሮሜ 5:9 በእርሱ ደም ይላል። በእርሱ ደም ዛሬ እኔ ያወራሁት ስለ ስዕል ነው። መጀመሪያ ላይ ስለ ስዕል ስለሆነ ስዕሉን ጨርሰን ወደዛ እንሄዳለን። ይቅርታ ኤርሚ፣ ስለ ኢየሱስ ነገር ብለሽኛል። ያዘው አሁን ይሄን ያዘውና የስዕሉን ጨርሰን ከዛ ወደዛ እንሄዳለን። ሌላ ሰው አትግባ። እሺ አሁን አንቺ ገድለ ድርሳናት ላይ በተለይ ስለ አድኖ የሚለው ነገር ኮንክሉዥን ፈጥሮብሻል። ያ የፈጠረብሽ ኮንክሉዥን ምንድነው? ስለ አድኖ የዘላለምን ሕይወት ይሰጣሉ ብላ ያስተማረችውን ነገር ማምጣት አልቻልሽም። ሁለተኛ ደግሞ የቤተ ክርስቲያን ሃይማኖት የሆነውን እኛ የዳንበትን 5ቱን አዕማደ ምስጢራትን መናገር ማወቅ እንኳን አልቻልሽም። ይህንን ሳታቂ ነው ወደ ፕሮቴስታንት ቤተ እምነት የገባሽው። ስለዚህ አንተ ኢየሱስ ያድናል ብለህ የምትል ከሆነ ስለ ኢየሱስ ስበከኝ አልሽኝ። ኦኬ ብዬ ደስ ብሎኝ ስለ ኢየሱስ ልሰብክሽ ይኸው ወገቤን ሸንጬ እነግርሻለሁ። ገባሽ? ምኑን ትሰብካለህ? ዳሜ የተባልከውን ትተህ ሌላ ውስጥ አትግባ። አሁንም ሊያስቆም ነው። ይኸውልህ ዳሜ ስርዓት ያዛ፣ ስርዓት እናርጋ። ጥያቄዋን እሷ በምትችለው መልክ ስለ አድኗ ስለ ምስጢረ ምናምን ስላልካት መለሰች። የገባትን ለምን አልገባሽም? ሳይገባሽ ነው የሄድሽ ካልክ ቆያ አድምጠኛ። አለመመለስ መብቷ ነው። በአጭሩ ስዕል ላይ ውደቁ ስገዱ ይባላለው። ከዚህ ጌታ አወጣኝ ወረቀት ነው ይቀደዳል አለች አይደል? አድምጠኛ። ስለዛ ወረቀት ማናላት አይደለም። አሁን አንተ ራሱ ቅድም ብያለሁ። አንድ የምትሸወደው ጥያቄ ሳታውቅ ሳትረዳ የምትገባበት መንገዶችን አስተካከል። ለምን ስመኛ መጀመሪያ ወደ የሚያስገባሽ ትገባለህ። አንዴ ቆየኝ፣ አስተካክዬ ነው የምትገባ። ከአንተ ጋር እንቀጥል እንዴ? ቆይ አንዴ፣ ለምንድን ነው የምትበጠብጠው? ቆይ አድምጠኝ፣ ላስተካክል። ሰውየው ተስተካከል። ከምን ያድናል ብለን የጀመርከው ከምን እንደሚያድን ሁሉ አልነገርከንም። እንጠይቃለን ስለ አድኖ አልጠየኩም። ተዘጋጅ። ኤርሚ ልናገር ነው ከአንተ ጋር ስለ አድኖ ምናምኑን እኔ አይደለም ያወራ። ስለዚህ ቀጥልሽ። አለቀ።
እሺ ኤርሚያስ ስለ አድኖ እንደ ጌታ ኢየሱስ ክርስቶስ እኩል ሆኖ የዘላለም ሕይወት ይሰጣል የሚለውን አሳየኝ። ይኸው ደሜ ቆይ አይ እንዲህ ብሎ ነገር የለም። ባለ ስዕሉ ራስህ ነህ። ሪከርድ አድርጉት ከዚህ በኋላ ያለውን ማለት ነው። ባለ ስዕሉ ራስህ ነህ። እኔ ነኝ የምጠይቅህ አንተ ባለ ስዕሉ ስለሆንክ ማለት ነው። ከምን እንደሚያድኑህ፣ እንዴት እንደሚያድኑህ፣ ለምን እንደሚያድኑህ አንተን የምትጠይቀው። ከዛ እኔን ደግሞ የምጠይቀኝ ነገር ካለ ደግሞ ጠይቀኛለህ ማለት ነው። ቴንኪው። ስለዚህ አንተው ለስዕሉ ሰጋጅ፣ አንተው ለስዕሉ አጎንባሽ፣ አንተው ስዕሉ ያድናል እያልክ እዚህ ጋር መቤቴ እየወጋኝ ነው እየቀሰቀኝ ነው። ወደ ጥያቄ ግባ። እየጠየቀ ነው እኮ አቦ በእናትህ ይሳኮር ድጋሚ ከገባ እወጣለሁ። ድጋሚ ሜዩት አድርግ ይሳኮር። አንድ ሰው ድጋሚ ከገባ እወጣለሁ። ይሳኮር ድጋሚ ከገባ አንድ ሰው ማይክ እንዳይከፍት ለእኔና አንድ ሰው ቢሆን እንዳትከፍት። አጭርና ግልጽ አድርገህ ቀጥል። አጭርና ግልጽ ማሾፉን ተወና አጭርና ግልጽ ጥያቄን ጠይቅ። ደሜ ኦኬ፣ ሪከርድ አድርጉት። ያዝ እንግዲህ ጥያቄ አንተ ስዕል ያድናሉ ብለህ ታምናለህ? ኦኬ፣ ማንም ሰው እንዳይከፍት በጌታ ለምናችሁ ሪከርድ ብቻ አድርጉልኝ። ሪከርደሮች በደንብ ሪከርድ አድርጉ። ታብ ኮፒሊንግ ሼር ብቻ አድርጉ። ሁለተኛው ፈለገ አትናቴዎስ እዚህ ሲደገም ታየዋለህ ማለት ነው። እሺ ስዕላት ያድናሉ ብለህ ታምናለህ፣ ትሰግድላቸዋለህ፣ ታጥኑላቸዋላችሁ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማለት ነው። መጽሐፍት ድነት ይሰጣሉ ብሎ የዘላለም ሕይወት ይሰጣሉ ብለው ያስተምራሉ ወይ ብለህ ቅድም እህታችንን እልልታ ስጠይቃት ነበር። ኦኬ እሷ ደግሞ አይ እኔ ለስዕላት ስገድ ብላ ቤተክርስቲያን ውስጥ ታስተምረኝ ነበረ ብልሃል እና በኋላ ላይ እኔ መጥቼ አዎ መጽሐፍት ይላሉ ብለሽ በይው በኋላ ግን እድሉ ለእኔ ትሰጭኛለሽ ብያለሁ። ሰዓቱ እንደውም ረዝሞብኝ ነበር፣ ይኸው መጣው ማለት ነው። ቴንኪው። ስለዚህ አሁን አንተን የምጠይቅህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስዕላት ያድናሉ አያድኑም? ካዳኑ ከምን እንደሚያድኑት መጽሐፍት እንደዚህ ብለው የሚናገሩ መጽሐፍትን ከነመረጃቸው ጭምር ስጣኝ ማለት ነው። ስዕላት ያድናሉ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከምን? በመጀመሪያ ደረጃ ቅዱሳን ስዕላት የዘላለምን ሕይወት በመስጠት አያድኑም። የመጀመሪያ ደረጃ። በሁለተኛ ደረጃ ቅዱሳን ስዕላት ለምንድን ነው የሚያድኑት? ከምንድን ነው የሚያድኑት? ቅዱሳን ስዕላት የሚያድኑን የጳውሎስ ጨርቅ አጋንንትንና ድውዮችን እንደፈወሰ ምንድን ነው ማለት አክሽን አልገባኝም። አይ አክሽኑ አልገባኝም። ነጭ ሽበት ሸብተህ ታላግጣለህ እንደ አንተ ለህዝቡ ስሙ ነው ያልኩትኝ። የምትናገረው ነገር በጥሞና ታላግጣለህ እንደ ነጭ ሽበት ሸብተህ አንተ ይሳኮር ስርዓት ይዘህ ቁጭ በል አዳምጥ ዝም ብለህ። እሺ ይኸው ሁላችሁም ስሙኝ። እኛ ቅዱሳን ስዕላትን ያድናሉ ብለን እንኳን እንደውም እኔ አንዳንዶች እኔ ያድናሉ ብዬ የምቀበልበት ዋናው ምክንያት ከስጋ ድዊ ነው። ከስጋ ድዊ ፈውሰዋል። ሲፈውሱም አይቻለሁ፣ ምስክርነትንም አግኝቻለሁ። ከስጋ ድዊ ከዘላለም ሕይወት ያድናሉ አያድኑም? ከስጋ ድዊ እንዴት ያድናሉ? ከስጋ ድዊ ያዳኑት መጽሐፍ ቅዱስ ላይ ወንድሞቼ እናቶቼ በደንብ አድርጋችሁ ስሙኝ። መጽሐፍ ቅዱስ ላይ የነ ጳውሎስ ጨርቅ የነ ጴጥሮስ ጥላ ድዊውን ነው እንጂ የፈወሱት፣ ድዊውን ነው እንጂ ያዳኑት፣ የዘላለም ሕይወት አልሰጡም። ስለዚህ ኤርሚያስ ዛሬ ማሳየት የሚችልበት ዋና ምክንያት ምንድን ነው? ቅዱሳን ስዕላት የዘላለም ሕይወት ያሰጣሉ የሚል ከሆነ ያሳየናል። አዘርዋይስ ቅዱሳን ስዕላት የስጋን ፈውስ ሊሰጡ አይችሉም፣ ስጋን ሊያድኑ አይችሉም የሚለን ከሆነ የጳውሎስ ጨርቅ ለምን እንዳዳነ ይነግረናል። ጨርሻለሁ ባጭሩ። አልጨረስክም፣ ገና ጀመርን እንጂ ደምዬ። እሺ ምንድን ነው ያልከው? ቆይ እያወራህ ያለሁት ከስጋ ድዊ ነው ያልከው። ድዊ ይቅርና ለጊዜው ደዌ ማለት ነው። ከስጋ ድዊና ደዌ ብሎ ለማለት ነው። ዳጸልሳ እንደሆነ ይገባኛል። ድዊና ደዌ የተለያዩ ስለሆነ ማለት ነው። ኦኬ እሺ ይቅርታ ይደረግልኝ። ጆሮዬ ነው እንደዚህ አሰማሙ። ደዊና ድዊ ምናምን። ድዊ እኮ የግዕዝ ቃል ነው። ደዌ ደግሞ የተለመደ ቃል ነው። ስለዚህ ወንድሜ በዚህ በቋንቋው ልታሾፍ አይችልም። ገባ? ብዙ ቋንቋዎችንም ልስት እችላለሁ። ደዌ ስል ከምን አኳያ እንደሆነ ይገባል። ስለዚህ ምንም ማላገጥ ማሾፍ የለም። የጠየቁ ጥያቄ
ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ፣ እንደ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣሉ ብላ ያስተማረችበትንና ከዛስ ድጋሚ ቅዱሳን ስዕላት የስጋን ድዊ አይሰጡም ካልክ የጳውሎስ ጨርቅ ለምን እንደፈወሰ ትነግረናለህ ማለት ነው። ቀጥለውን እኔ ወገኖቼ ስዕላት ያድናሉ አልኩኝ። የዘላለም ሕይወትም የስጋ ድዊ ብሎ ያለው ማለት ነው። እንግዲህ አያችሁ፣ እሱ ራሱ ማነው ደዌ ያለ አያችኋለሁ። እሱ ራሱ ደዌ ያለ ተመልከቱ። እሱ ራሱ ደዌ ያለ አንተ እንኳን ደዌ ያልክ አሁን አንተ እንኳን እኔ የምታርም ሰውዬ ድዊ የሚለውን አንተ እንኳን ደዌ ያልክ ደግሞ ትስቃለህ። ደፋር ድዊ አይባልም እኮ የተባልከው ደሜ ደዌማ ይባላል። ሌላ ሰው ከዚህ በኋላ ሌላ ሰው ማይክ ከከፈተ እወርዳለሁ። ከዚህ በኋላ ማውራት ከቻልክ አውራ ከኔ ጋር በመድኃኒዓለም አትክፈቱ። ማንም ከከፈተ አዞርልኝ። ምንም የሚያስቅ ጉዳይ የለውም። ምንም አውራ ደዌ ምንም ድዊም አልኩኝ አውራ በቃ ፈውስ ነው። ቀጥል አውራ እና ግድ የለም ና እየጠበኩ ነው አባቴ፣ እየጠበኩ ነው። አውራ እየጠበኩ ነው። ቴንኪው። እኔ ዛሬ አዲስ ትምህርት ተምሬያለሁ። ለካ ድዊ ምንም አዲስ ትምህርት አልነገርኩም። ድዊና ደዌን ስለተሳሳትኩ ነው ያሾኮ። ስለዚህ አውራ አይምልህ ብዙ ስላልተማርኩ ነው። አየህ ድዊ ብሎ የሚለው ቃል እኔ አልገባኝም ነበር። ዛሬ ነው ግዕዝ መሆኑን የነገርኩህ። እና ቀጥል። ኦኬ ስዕል አድህኖ ያድናሉ አያድኑም ብዬ ስልህ ከዘላለም ሕይወት አያድኑም ነው አይደል ያልከኝ? አሁንም ደግም ድነት አይሰጡም። ደግሜ እነግርሃለሁ። የስጋ ደዌን ማለት ነው። ከስጋ ደዌ ግን ይፈውሳሉ አይደል? ደዌ ድዊ ተምታታብኝ። አየህ፣ ከስጋ ደዌ ግን ይፈውሳሉ አይደል? ቴንኪው ደምዬ። ከስጋ ደዌ ግን ይፈውሳሉ አይደል? ደሜ ማይክ ሚዩት ነው እያወራህ ከሆነ እኔን የምታስተካክል አንተ ደዌ ያልካ ደዌ አያርለ አንተ እንኳን ሳትክ ከስጋ ደዌን በለው ድዊን ብለህ በለው አንተ በፈለግከው አሁን አንተ በትክክል ቋንቋን እንኳን መናገር አልቻልክም። ድዊ ማለት አልቻልክም። አንተ ራስህ ደዌ ያልክ ታሾፋለህ፣ ትስቃለህ። ደፋር። ቀጥል። አሁን እሺ ቀጥል። ወደ ጥያቄያችን ይሄ ቪቫን የሚባለውን አውርደው እንትን በለው፣ ሚውት አድርግልኝ። ቪቫን የሚባለውን ሚውት አድርገው። ቀጥል። እሺ ምኑን እቀጥለዋለሁ? ምኑን እቀጥለዋለሁ ማለት አልገባኝም። የጳውሎስ ጨርቅ ፈውስን አድርጓል አላደረገም? የጳውሎስ ጨርቅ ቆይ የተጠየቀው ስለ ስዕል አድኖ ነው። እንትኑን በመሳብ ልታልፍ ፈልገህ ነው? ልታልፍ ፈልገህ ነው ለማለት ፈልገህ ነው? ስላቃተ ነው? ስላቃተ ነው? እዚሁ አለሁኝ፣ የትም አልሄድም። እኔ ነግሬሃለሁ። አሁንም ደግሜ ልንገርህ። ዋን ሞር ታይም ልድገምልህ። ዋን ሞር ታይም ቅዱሳን ስዕላት የዘላለምን ድህነት አይሰጡንም። እኔ የዘላለም ድህነትን ያገኘሁት በጌታችን በመድኃኒታችን በኢየሱስ ክርስቶስ በመስቀል ላይ በተሰራልኝ ስራ ነው። አሁን ያስቃል። አዳምጠኝ። ሁለተኛ የጳውሎስ ጨርቅ ፈውስን እንደሰጠ ድነትን እንደሰጠ የስጋ ድነትን እንደሰጠ የጳውሎስ ጨርቅ የስጋ ድነትን እንደሰጠ ቅዱሳን ስዕላት በእኔ እምነት የስጋን ድነትን አገኝባቸዋለሁ። የስጋ አንተ የስጋ ድነትን አይሰጡም የምትል ከሆነ የጳውሎስ ጨርቅ የስጋን ፈውስ ለምን ሰጠ? ሁለተኛ ቅዱሳን ስዕላት በቤተ ክርስቲያን የዘላለም ሕይወት ይሰጣሉ የሚል አስተምሮ ካለ አምጣና አሳየኝ። አሁን ቀጥል፣ ጨርሻለሁ። ልብ በሉ። ጥያቄ ጠይቄው ለጥያቄው መልስ ከመስጠት ይልቅ ጥምን የሚያረካ
መልሼልሃለሁ። እኔ ሳወራ አታውራ። እኔ ሰማሁ አይደል? መልሼልሃለሁ። ምንም ሪኮርድ ማድረግ አልገባም። ከመለስክ እኔ ደግሞ ልናገር ጀጅ ማድረግ አልችልም። ወደ መልሱ ነው ያለብህ። ወደ መልሱ ምንም ልመልስ። አንተ የፈለከውን ስትናገር ያልሆነ ስትመልስልኝ ዝም እንዳልኩኝ መረረህም ጣፈጠህም ሰጥቻለሁ ብለኸኛል። ኦኬ እኔ ደግሞ አይ የሰጠኝ ነገር ትክክል አይደለም፣ ያልሰጠኝ ነገር ደግሞ የሰጠኝ ነገር ይቅርታ አንዴ ቪቫን የሚባለው የቴዲ አፍሮን መሰል ያደረገን ሰው ሚውት አድርግልኝ። በቃ ሚውት አድርግልኝ። እኔን ሜንሽን የሚያደርግ ሰው የሚሳደብ ሰው ሚውት አድርግልኝ። እሺ ከሰደበው ሚውት አድርግለት። ከሰደበው በዚህ ፍቶ እንዳይወጣ ማለት ነው። ይሄን ሰውየውን ስለማናውቀው እናንተ ትሳደቡታቻላችሁ ሰዎች። ኦኬ ጥያቄ የጠየኩት ለወንድማችን ደሜ ማለት ነው። ኦርቶዶክሳዊ ወንድሜ በፍቅር በስዕል ፍቅር ለወደቀው ወንድማችን እና ለስዕላት ያሸበሽባል፣ ይዘምራል፣ ይሰግዳል፣ ይንከባለላል፣ የተለያየ እንትኖችን ያሳያል። ማንጓጠጥ እኮ አይደል ምን የምፈልገው ማንጓጠጥ ከሆነ አንጓጥጥብሃለሁ። እኔ አሁን ስለዚህ ማንጓጠጥ አልፈልግም። ሚውት አድርገው በቃ እሱ ያወራ። የፈለገውን ማድረግ ይችላል። ተራው ነው። ዝም በልና እንትን አድምጠው። ቀጥታ ወደ ቃሉ እየረበሽክ እንደሆነ አይወቅ። ወደ ትምህርቱ ሂድ ብራዘር፣ ወደ ትምህርቱ እኮ አታንጓጥ ነው። እኔ አላሾፍጉብህም፣ አላሾፍጉብህም፣ አንተን ሜንሽን አድርጌ አልተናገርኩም። ቀጥታ ነው ወደ ቃሉ የመጣሁት። ቀጥል። ደምረው አላንጓጠጥኩም። ያንጓጠጥክ መስሎ ከሆነ በጣም ይቅርታ። ልብ በል ምንድን ያልኩ ወንድማችን ደምረው ኦርቶዶክሳዊ እንደመሆኑ መጠን በፍቅር በስዕላት ፍቅር ወድቋል እና ከዚህም የተነሳ ከስዕላት ጋር ፍቅር ስላለው ለነዛ ስዕላት ይዘምራል፣ ለነዛ ስዕላት ያጥናል፣ ለነዛ ስዕላት ይሰግዳል፣ ለነዛ ስዕላት አሁን ዝም ብለውልኝ ወደ አሁን እኮ ወደ ትምህርቱ ለምን አንገባም? እኔ ሜንሽን አታርገኝ፣ እኔ ሜንሽን አታርገኝ እኮ ሜንሽን አታርገኝ። አረጋለሁ አትንገ በስዕላቱ ፍቅር ካልወደኩም ማለት ያለብህ አፍቅሮት ወደ ትምህርቱ ግባ፣ ወደ ትምህርቱ ግባ። አትመስክር፣ ስለ እኔ አትመስክር፣ አትፍራ። ብራዘር አታንጓጤ ብለህ ያልከው ሳወራ አትመስክር፣ ስለ እኔ እንዳታስወርዱ ማንም ሰው ማይክ ወደ ትምህርቱ ግባ፣ ቀጥታ ወደ ትምህርቱ ግባ። ስለዚህ ላውራበት ለእኔ አትመስክርልኝ። ቀጥል ደሜ፣ ላውራበት ፕሊስ እባክህ። እኔ ላውራበት እያልኩ ነው እየለመንኩ ያለሁት። ዳግማዊ ፈለገ አትናቴዎስ ይምጣብኝ እንዴ? እኔ ሳውራ ነው እንደምጮህ? አወራ እኮ ሰማሁ። ኦኬ ልብ በል። ወንድማችን ደምረው በስዕላት ፍቅር ወድቋል ነው ያልኩት። ይሄ ማለት ስዕላትን ታፈቅራቸዋለህ፣ ትወዳቸዋለህ ማለት ነው። ከዚህም የተነሳ ፍቅርህን ስትገልጥ ስዕላቱ ፊት ትሰግዳለህ፣ ለስዕላቱ ትዘምራለህ። ስዕላቱን እመቤቴ ወገቤን ጎኔን እየሸቀሸቀኝ ነውና ፈውሽኝ ብለህ ትላለህ። በአደባባይ ያየነው ነገር ነው። ደምዬ እባክህ ላውራ በመድኃኒዓለም ወደ ትምህርቱ ግባ። እኔ አሁን የምታሳየውን ገድል ነው የምጠብቀው። የምታሳየውን የዘላለምን ሕይወት ይሰጣሉ የሚለውን አምጣ አሳይ። ከለሩ እንኳን እዩት፣ ከለሩ እንኳን አይቀየርም። አሳይ ነው የምልህ። አሳይ። ሚዩት አድርገው። አርምሞ ይባላል። ሚዩት አድርገው። ቴንኪው ደምዬ። እኔም ደግሞ ልክ እንደዚህ ነው በጥሞና የምሰማ። ለሶስተኛ ጊዜ እንደዚህ አታቋርጠኝ አሁን ማለት ነው ፕሊስ። ፈለገ ለ5 ለ6 ጊዜ እያቋረጠ የነበረ ብጥብጥ ያደርገው ማለት ነው። እስካሁን እኮ ነገሩን ፍጥምጥም አድርገን ጨርሰን ሁላችንም እትሙ በሰላም ብዬ በቀድሞ ድቁናዬ በቃ የሚሰጥ ነገር የሚጠጣ ነገር ካለ ቅዳሴ ጸበል ሰጥቼ እሸኝሃለሁ ማለት ነው። ጨርሰን ማለት ነው። አትግባብኝ ለሶስተኛ ጊዜ። አሁንም ልናገራለሁ ስለሚቀዳ ማለት ነው። ወንድማችን ደሜ ኦርቶዶክስ እንደመሆኑ መጠን በስዕላት ፍቅር ወድቋል ማለት ምን ማለት ነው? ስለሚወዳቸው ቅዱሳት ስዕላትን ስለሚወዳቸው ለነዛ ስዕላት ፍቅሩን ሲገልጥ ምንድነው የሚያደርገው? ያማትባል፣ ይሰግዳል፣ ለነሱ ያጥንላቸዋል፣ ለነሱ ይዘምራል። ጎኔ ሸቀሸቀኝ እመቤቴ ንኪኝ እዚጋ እንግዲህ ዳሽኝ እያለ ሲል ሰምተናል አደባባይ ላይ። ይህም ብቻ አይደለም፣ ከመስገድም አልፎ ደግሞ አንዳንዶቹ ፍቅራቸውን ሲገልጡ በጣም ከመውደዳቸው የተነሳ ይንከባለላሉ ስዕሉ ፊት ማለት ነው። ይሄ የሚደረግ ነው በኦርቶዶክስ። ይህንን ማለት ማላገጥ አይደለም፣ የሚደረገው ነገር ነው እያወራ ያለሁት።
ይኸው ነው ቀኑ ማብራዘር። እሺ ስለዚህ ደሜ ይህንን ከማድረጉ የተነሳ ቅዱሳት ስዕላት ያድናሉ ብሎ አለን። ከምን ብዬ ስለው አንድ ነገር ግልጽ አድርጎ የነገረን ደሜ ምንድን ነው? የዘላለምን ህይወት አይሰጡም አለ። የዘላለምን ህይወት አይሰጡም አለ። ታዲያ ከምን እንደሚያድሩት ብዬ ስለው ከስጋ ያድናሉ ብሎኛል። ደሜ እኔ ነኝ። አሁን አንተ ስዕላት ያድናሉ ብለህ ስላልክ አንተ ነው እየጠየቅኩ ያለሁት። የስዕላቱ ባለቤት አንተ ስለሆንክ፣ ለስዕላት የምታጥነው አንተ ስለሆንክ፣ ለስዕላት የምትዘምረው አንተ ስለሆንክ፣ ለስዕላት የምትሰግደው አንተ ስለሆንክ፣ ከስዕላት ጋር በፍቅር የወደቅከው አንተ ስለሆንክ በፍቅራቸው የወደቅክላቸውን ስዕላትን የሚያደርጉልን ያደረጉልን የሰጡህን ቤኔፊት በሙሉ ታወራለህ እኔ ፊት ማለት ነው። በብሉይ በአዲስ እየጠቀስክ ማለት ነው። አንድ ሁለተኛ የቤተክርስቲያኒቱ መጽሐፍት ላይ ብለሃል። ቅድም እህቴን እልልታን የቤተክርስቲያኒቱ መጽሐፍት ላይ ቅዱሳት ስዕላት ድነትን ይሰጣሉ ወይ የሚል ቤተክርስቲያኒቱ መጽሐፍት አላት ወይ ብለሃል። ይኸው መልኩን ራሱ አልቀይረውም የመጽሐፉን ስልህ ገጹን አሰናድቻለሁኝ። የቤተክርስቲያኒቱ እንደውም እውቅ መጽሐፍ ነው። እሱን ከማሳየቴ በፊት ከስጋ ደዌ ያድናሉ ብለኛል። አንድ ነገር ይህችን ተናግሬ ልስጥ ደምዬ፣ አንድ ነገር ግልጽ የምታደርግልኝ የምፈልገው እኔ ስለ ቅዱሳት ስዕላት ስጠይቅህ ስለ ጳውሎስ ጨርቅ አትጠይቀኝ። ጨርቅና ስዕል ለይ እንጂ። ወንድማችን ፈለገ አትናቴዎስን ስለ ቅዱሳት ስዕላት ስጠይቀው ስለ በለዓም አህያ አወራኝ። በወቅቱ ያልኩት ምንድነው? ስዕሎቻችን አህዮች ናቸው ብለህ ካላልክ በስተቀር ስዕልና አህያ ለይ ብየዋለሁ። እኔ የጠየኩት ስለ ቅዱሳት ስዕላት ነው፣ ለፈለገ አትናቴዎስም ማለት ነው። መልስን እየጠየቅኩ ነው። በጣም አረዘምከው። መልስ ግን እየሰጠኝ አይደለም። እኔ የፈለግከውን ታወራለህ፣ እሰጥሃለሁ። መልሱን ስጠኝ ወዳጄ፣ መልሱን ስጠኝ። የዘላለም ሕይወት ይሰጣሉ፣ የዘላለም ሕይወት ይሰጣሉ የሚል አለኝ ብላል። አንተ አለኝ ብላል፣ አለኝ ብላል፣ አለኝ ብላል። በትልቁ አድርገው በትልቁ አድርገው አለኝ ብላል። አምጣ። በትልቁ መሆንበት ደሜ ፕሊስ። እኔ ያልኩህ ቅዱሳት ስዕላት ያድናሉ ወይ ብስል የዘላለም ሕይወት አይሰጡም ብለኛል። መልስ ነው። ይሰጣሉ አይሰጡም ብሎ የሚለው መጽሐፉ ያወራል። እዚህ ማለት ነው ደምረው ባለበት ያወራል። ኦኬ መጽሐፉ የዚህ ስላለ ማለት ነው። የማይቀየረውን ለሶስተኛ ጊዜ እያሳያችሁ ነው። ኦኬ እኔ አራሳየ ብራዘር እባክህ እኮ ዝም ብለህ ዝባዝንኬ ነው የምታወራው። ዝባዝንኬ እያወራ ነው። እባክህ ደምረው አይደለም። እኔ ዝባዝንኬ አይደለም የማወራው። እባክህ ለሚወት ይሰጣሉ የሚለውን አሳየኝ። እባክህ አንተ ስርዓት ይዘህ ብታወራኝ በጣም ደስ ባለ። ይሄን አይደል አላወራም ነበር በየማከል ጣልቃ ከምትገባብኝ ማለት ነው። ቴንክ ዩ አይዞህ ቻለው። እንግዲህ አንዴ መታል እንደ ቡሄ ልጄ ትሄዳለህ፣ እኔም የት ሄዳለሁ። ምንም ማምለጫ የለኝም። አንወርድም። ታፕ ኮፒ ሊንክ ሼር አድርጉት። ይዘኸኛል፣ እኔም ይዤሃለሁ። እንግዲህ ተያይዘን እናልቃለን ማለት ነው። መጽሐፍቶቹ የሚናገሩትን እና አንተ የምትናገረው መሳ ለመሳ ናቸው ወይስ አይደሉም? መጽሐፉ የኦርቶዶክስ ነው፣ አንተም የኦርቶዶክስ የተዋህዶ ልጅ ነኝ እያልክ ያው ስምህን ስለምትቀያይረውም ችግር የለውም። ግን የተዋህዶ ልጅ ነህ። እንዳታፍር በሃይማኖትህ፣ እንዳታፍር በስዕላቱ። ኦኬ የዘላለምን ሕይወት አይሰጡም ብለኛል፣ ተመልሶልኛል። ከስጋ ደዌ ግን ያድናሉ ብለኛል። እሺ አሁን ከስጋ ደዌ አያቸዋለ። ከስጋ ደዌ ያለ ቅድም እኔን ግን ሲያርመኝ ነበረ። ይኸውላችሁ ቅድም ሲያርመኝ ነበረ። ደዌ ያልክ አንተ ራስህ ደዌ ያልክ ቅድም ስታሾፍብኝ ነበር እኔ ላይ ልክ አዋቂ የሆነ ስታሾፍ ነበረ። ደዌ ያልክ ቀጥል። እሺ ቀጥል። ከዚህ በኋላ አልገባልህም። ልብ በሉ። እንደዚህ ነው ጣልቃ እየገቡ ማለት ነው። ዚስ ኢዝ ኦርቶዶክስ ብዬ እንድል ያደርገኛል። ለምን በሉ ከስጋ ድዊ ነው ያለው እሱ። ድዊና ደዌ ይለያያል ብዬ እኔ ነኝ የተናገርኩትኝ። ኦኬ ደዌ ነው የሚባለው፣ ከስጋ ደዌ ነው እንጂ ከስጋ ድዊ እያለ የነበረው እሱ ነው። ሪከርድ ይውጣ። ድዊ አላልኩም፣ ደዌ ነው ያልኩት። ከስጋ ደዌን ብዬ ነው ያልኩት እንጂ ድዊ አላልኩም። ወደ መልሱ በመድኃኔዓለም ላውራበት። እኔ እስካሁን እየለመንኩ ነው። እንደዚህ ነው ዲቤት ገጥመን 18 ጊዜ ያቋርጠኛል። እንደዚህ አሁን ዲቤት አይደለም፣ የፎርማን ዲቤት አይደለም። ጥያቄ ጠይቄው እባክህ እያልኩ እየለመንኩ እኔ ስናገር ድዊን እያለ የሚናገረው የነበረው ደዌ ነው የሚባለው ነው ያልኩት። ያው አንጀታችን እስኪቆስል ድረስ አለቀስን በሳቅ ማለት ነው። ደዌ ነው የሚባለው ድዊ አይባልም። አንተ ነህ ድዊ ያልከው። ቆይ እስኪ አትግባብኝ፣ ሪከርድ ስለሚደረግ አትግቡ ፕሊዝ። ድዊ አይደለም የሚባለው ደዌ ነው የሚባለው።
ከስጋ ደዌ ያድኑኛል ብለሃል። የዘላለምን ሕይወት አይሰጡም ብለሃል። ኦኬ፣ ከስጋ ደዌ ግን ያድኑኛል ብለሃል። ስዕላት ከስጋ ደዌ እንደሚያድኑ ከመጽሐፍ ቅዱስ ነው የምትነግረኝ። የጳውሎስ ጨርቅ ስዕል ስላይደለ የሐዋርያት ሥራ መጽሐፍ ምዕራፍ 19 እንዳጠቅስ ነው ፊት እንዳጠቅስ እዚህ ፔንቴው ፊት እንዳጠቅስ። ኦኬ፣ ምንም አይነት ነገር እንዳጠቅስ አይመለከትም። አሁን አንተ አይመለከትም። አሁን የዘላለም ሕይወት ይሰጣሉ የሚለውን አምጣ። ከስጋ ደዌ ይሰጣሉ የሚለውን አምጣ። ከስጋ ሕይወት ይሰጣሉ መጽሐፍ አለ። ከስጋ ሚዩት አታድርጉት። ሚዩት አንድ ሰው ሚዩት መጽሐፍ አለኝ ብላት ቆይ መጽሐፍ አለኝ ብላታል። አንድ ደምረው ቆይ ለአንተ ነው የምናገረው። እባካችሁ ወገኖች ደምረውን እንዲወርድ ካልፈለጋችሁ በስተቀር ሚዩት እንዳታደርጉት። እኔ እንድታደርጉ ይሻላል። እሱን አታደርጉት፣ እንዳታደርጉ። ማንም ሰው እንዳያደርግ። በቃ እኮ ያው ማንም አያደርገኝም። በቃ ማንም አያደርገኝም። አንተ አትናገር። አንተ ስለተናገር ያ ኦኬ አለች እኮ ያ ይዲዲያ የምትባል ኦኬ አለች። በቃ እሷ ነበር የምታደርገው። ኦኬ አለች። አሁን አንተ የዘላለም ሕይወት ቅዱሳን ስላት ሚዩት አሳይ። አሁን አሳይ ስለማትሰማ ማለት ነው ሚዩት የምታደርገው። አሁን ትእዛዝ ሰጠው። ምን አለ ጨርቁ ምንም ይኖር ጨርቁ ላይ ምን አለ? የእግዚአብሔር መንፈስ አለ የለም? አልጠየቅኩም። የእግዚአብሔር መንፈስ አለ የለም? እሺ ጨርቁ በማንነቱ ነው የፈወሰው? ለስዕላት ነው የጠየቁት። ይህን መልሳለሁ፣ ችግር የለውም። ይህን መልሳለሁ፣ ችግር የለም። ይህን መልሳለሁ። አንተ ግን ለልጅቷ የዘላለም ሕይወት ይሰጣሉ መጽሐፍ አለ እኔ ጋር አለ ብላታል። ለሷ ብላታል። የዘላለም ሕይወት ለምንድን ነው ጣልቃ መገቡት ግን? አይ ቀጥዬ መጽሐፉ ላነበው ነው ደም ያንተ። በቃ መጀመሪያ መልስ ሰጥቻለሁ። ለልጅቷ የዘላለም ሕይወት ይሰጣል አለ መጽሐፍ እጄ ላይ አለ ብላታል። የዘላለም ሕይወት እንደሚሰጡ ቅዱሳን ስዕላት የዘላለም ሕይወት እንደሚሰጡ ከመጽሐፍ ከያዝከው መጽሐፍ አሳይ። እኔም ልጅቷን የምንስማ መጀመሪያ፣ ከዛ በኋላ ስዕላድኖ ምን እንደሆነ የስጋን ፈውስ እንዴት እንደሚሰጡ እኔ ደግሞ መልስልሃለሁ። ካልሰማኸኝ ማለት ነው። የጠየቁትን ጥያቄ መልሼ እጠይቀዋለሁ አሁንም ማለት ነው። እሺ ችግር የለውም። ልመልስልህ ችግር የለውም። ሐዋርያ ሥራ ከዛ አንተ ትመጣለህ። ሐዋርያ ሥራ ምዕራፍ 19 ጋይስ የጳውሎስ ጨርቅ ፈውስን ሲሰጥ ጨርቁ በማንነቱ አይደለም ፈውስን የሰጠው፣ በማንነቱ አይደለም። የእግዚአብሔር መንፈስ በጨርቁ ላይ ስላለ ነው ፈውስ የሰጠው። ዋናው እዚህ ጋር እኮ ትልልቅ ሰዎች ናቸው አይደል እንዴ? ናቸው አይደል? አሁን እኮ ይስሐቅ ምንም አታውቅም እኮ። ይሳኮር ምንም አታውቅም። ኔፕ እኮ ነህ አንተ። ኔፕ ነህ እኮ አንተ ይሳኮር። ስለዚህ እዚህ ያላችሁ ሁላችሁም ኦርቶዶክሳውያን ስሙኝ። እኛ ቀጥል ደምዬ ቀጥል። ሌሎቻችሁ ምንም እንቅስቃሴ የማታደርጉ ፕሊዝ። ለምን ታደርጉኛላችሁ? በክርስቶስ ኢየሱስ ስም ይህ ሁሉ እየተናገርኩ ሚውት ለምን ታደርጉኛላችሁ? አዝናለሁ። የወንጌል አማኞች አዝናለሁ። ምክንያት ሰጥታችሁ ለማስመለጥ አንዳንዴ የማይገባ ነገር። ከዚህ በኋላ ግን ሚውት ካደረጋችሁኝ አቆማለሁ። እኔ እንደዚህ ሁለቱን እያየሁ ነው የማወራው። ሚውት መደረግን እያየሁ አይደል የማወራው። ከዚህ በኋላ በቃ እያየሁ ነው የማወራው። እሺ የመጨረሻ ከዚህ በኋላ ሚውት ካደረጋችሁኝ ቻው፣ አዝናለሁ። እኛ ቅዱሳን ስዕላትን በቤተ ክርስቲያን በቅባ ሜሮን ተዋይተው ስለሚወጡ የእግዚአብሔር መንፈስ ስላለባቸው በብዙ ቤቶች ላይ አጋንንት ሲወጣ እያየን ነው። ድዊ ሲፈወስ እያየን ነው። ገባችኋለም? እየተመለከትን ነው። ኦኬ ለምንድን ነው የሆነው? ይሄ የሆነበት ዋናው ምክንያት ስዕላቱ በራሳቸው ማንነት መፈወስ አይችሉም። የእግዚአብሔር መንፈስ ከስዕላቱ ጋር ስላለ ነው የስጋን ፈውስን የምናገኘው። ኦኬ ለምንድን ነው የሆነው? የጳውሎስ ጨርቅ ለምሳሌ ያክል ጳውሎስ ሮም ላይ ጨርቁ ተቀዶ ግሪክ ሀገር ሄዶ ነው ፈውስ የሚያደርገው አጋንንት የሚወጣው። ለምን?
በጨርቁ ማንነት ነው እንዴ? አይደለም። የእግዚአብሔር መንፈስ ስላለበት ነው። ስዕላቱ ላይስ የእግዚአብሔር መንፈስ ስላለ ነው። ስዕላቱ ላይ የእግዚአብሔር መንፈስ ስላለ የስጋን ፈውስ እናገኛለን። ከምኑ? ከስጋ ከስዕላቱ ላይ። ለዛ ነው ቅዱሳን ስዕላትን ስዕለ አድኖ የምንለው። ከዛ ባሻገር ግን ስዕለ አድኖ የሚባለው የዘላለምን ሕይወት የሚሰጡ ቅዱሳን ስዕላት አንድ የለም። አሁን ኤርምያስ ለእህታችን ምን ብሏታል? መጀመሪያ እኔ መጽሐፍ አለኝ፣ ቅዱሳን ስዕላት የዘላለም ሕይወት እንደ ኢየሱስ ክርስቶስ እኩል ሆኖ የዘላለም ሕይወት ያሰጣሉ፣ መጽሐፍ አለኝ ብለሃል። መልሴም ይሄ ነው፣ ጥያቄም ይሄ ነው። አሁን አንተ ከያዝከው መጽሐፍ የዘላለም ሕይወት ቅዱሳን ስዕላት እንደሚያሰጡ አሳየኝ። ጨርሻለሁ። ሚውት አድርጌያለሁ። እሺ፣ አንድ ማስታወቂያ የምናገረው የወንጌላውያን አማኞች ወንድሞች እናቶች፣ ከዚህ በኋላ ደምረውን ሚዩት ብታረጉ ወንድሜ ይሴም ማለት ነው። ድንገት ያልሆነ ነገር እሱ የሚበሽቅበትን ነገር ምልክት ካሳያው በቃ ይሄ ወንድም እንዲሄድ ፈቅዳችኋል ማለት ነው። ፕሮግራሙ እንዲቋረጥ ማለት ነው። በቃ ይህንን አድርጋችኋል ማለት ነው። እማዝነው በደምረው አይደለም። እማዝነው እዚህ በተቀመጣችሁ እጃችሁን በሚበላችሁ ሚዩት በማድረግ እሱን በማበሳጨት ሆን ብላችሁ ሊወጣ ያለውን ነገር እንዳይወጣ እያደረጋችሁ እንደሆነ ይህንን ማረጋገጥ ፈልጋለሁ። አታድርጉት። ሚዩት ይናገር በራሱ ጊዜ። ኦኬ፣ ለእኔና ለሱ ብቻ ተውልን። የዛሬዋን በመድኃኒዓለም ለእኔና ለደሜ ብቻ ተውልን። ቴንኪው። እሺ፣ የጠየኩት ጥያቄ ምን ነበረ? ልብ ብላችሁ ስሙ። እዚህ የነበራችሁ የጠየኩት ጥያቄ ቅዱሳት ስዕላት ከስጋ ደዌ ይፈውሳሉ ብሎኛል። የዘላለም ሕይወት አይሰጡም ብሎኛል። እሱ ቅድም ይሰጣሉ አይሰጡም ብሎ የሚለው እኔ ቀጥዬ ላሳየ ነው። እሱ ግን መልሼ የጠየኩትኝ አጥርቶ ሁሉንም የዘላለም ሕይወት እንደማይሰጡም ሁሉ ከስጋ ደዌ ደግሞ እንደሚያድኑ ማረጋገጫ ስጠኝ መጽሐፍ ቅዱስ ብዬ ደጋግሜ 2 ጊዜ ጠየቅኩትኝ። እንደውም ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ እንዳትሄድ፣ ምክንያቱም እዛ እንደሚሄድ እርግጠኛ ስለሆንኩ ማለት ነው። ያልኩት አልቀረም፣ ሄደ። ሐዋርያት ሥራ መጽሐፍ 19 ብዬ አትሄድ ብዬ አልኩትኝ። እዛ ቅዱስ ጳውሎስ ስለ ስዕላት የተናገረው ኖሮ እሱ ነገር እንዳይወጣብን ፈልጎ አይደለም የመጣው። የሚያወራው ከፔንቴ ጋር ነው። አንድ ቅዱሳት መጽሐፍት የቱ ጋር ምን እንደሚሉ ስለምናቅ ማለት ነው። ስለዚህ በሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ የተጻፈው እግዚአብሔርም በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበር፣ ከአካሉም ጨርቅ እየተወሰደ በድውያን ላይ ይጭኑ ነበር ነው። የደሜ ጥያቄ ቅዱሳት ስዕላት ከስጋ ደዌ ያድናሉ ወይስ አያድኑም ነው የኔ የሚስኪኑ ጥያቄ። ወንድማችን ደሜ ደግሞ እንደ የጳውሎስ ጨርቅ ትዝ አይልህም እንዳለ አሁን ካሜራ ከፍቼ ላሳይ። ደሜን ጠይቀዋለሁ። መቼም የሞኝነት ጥያቄ ቢሆንም ሞኝነቴን ቻለውና ታገሰኝና በመድኃኒዓለም ብጌ ነው ማስቀምጥልህ። ግልጽ ቆይ አንዴ። አሁንም አልሰማኝም። አሁንም እዚህ ጋር ያላችሁ 1000 ሰዎች ስሙኝ፣ አልሰማኝም። የጳውሎስ ጨርቅ የፈወሰው የእግዚአብሔር መንፈስ በጨርቁ ላይ ስላለ ነው ብዬ ነግሬዋለሁ። አሁን አንተ የያዝከው ስዕል ከመርካቶ ከገዛኸው አንተ ታውቃለህ። ከቤተ ክርስቲያን ግን በቅባ ሜሮን ተዋይቶ ከወጣ ግን እሱ የያዝከው ስዕል የእግዚአብሔር መንፈስ ስላለበት ለእኔ የስጋን ፈውስ ይሰጠኛል። ከዛ ባሻገር ግን ዋናው በጨርቁ ላይም በስዕሉ ላይም እየሰራ ያለው የእግዚአብሔር መንፈስ ነው። አትሸወድ። የእግዚአብሔር መንፈስ የሚለውን አስገባ። አንተ ግን ጥያቄን አልተውልህም። ለእህታችን ምን ብላ ለእህታችን የዘላለምን ሕይወት ጨርሻለሁ። ለእህታችን የዘላለም ሕይወት ቅዱሳን ስዕላት የያዝከው ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብልሃታል። መጽሐፍ አለኝ ብልሃታል። አሳይ እሱም መጽሐፍ። እሺ ቴንኪው። እንደዚህ በጨዋነት እሰማሃለሁ። አንተ ደግሞ እንደዚህ እንደምሰማኝ ተስፋ አደርጋለሁ። ኦኬ፣ እኔ ጥያቄን አልለቀኩም። አሁንም መልሼ እንደዚህ እንግዲህ የነብርን ጭራ ከያዙ አይለቁም እንደሚባል ነው እና እኔ ይዣለሁ። ሁለተኛው ጥያቄ ምን ነበር? ከስጋ ደዌ ያድናሉ ብለህ ስትል መረጃ ስጠኝ ከመጽሐፍ ቅዱስ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ሄደ። አትሂድ እያልኩት ሄደ። ለምን አትሂድ ያልኩትኝ ቅዱሳት ስዕላትን ስለማይናገር የሐዋርያት ሥራ መጽሐፍ ምዕራፍ 19 እግዚአብሔር በጳውሎስ እጅ የሚያስደንቅ ታምራትን ያደርግ ነበረ፣ ከአካሉም ጨርቅ ተወስዶ በድውያን ላይ ይጥሉ ነበር፣ ከደዌያቸው የሚፈወሱ ነበር፣ ርኩሳን መናፍስት የሚወጡ ነበር ይላል። ያ የሆነበት በጳውሎስ ጨርቅ ላይ የእግዚአብሔር መንፈስ አላደረም ብዬ እኔ አልልም። ኃይል ከሰውነቱ ሲወጣ ጌታ ኢየሱስ እንኳን የጨርቁን ጫፍ ስትነካ የዳነችው ኃይል ከሰውነቱ ስለወጣ ነው።
ሰውነቱ ላይ ደግሞ ጀግና ነኝ፣ ማርያምን ጀግና ነኝ፣ ጀግና ነኝ። የእግዚአብሔር መንፈስ በል ደግመህ ደጋግመህ የእግዚአብሔር መንፈስ በል፣ የእግዚአብሔር መንፈስ በል። አሁንም ስዕላቱ ላይ ያለው የእግዚአብሔር መንፈስ ነው። አሁን የዘላለም ሕይወት እንደሚያሰጡ እየጠበቅኩ ነው። የዘላለም ሕይወት እንደሚያሰጡ እየጠበቅኩ ነው። ይሄ ነው የኦርቶዶክስ መገለጫ። እንዲህ አይነት ትውልድ ነው የሰበሰበችው ማለት ነው። ልብ በሉ። እኔ አድምጬው በስርዓት ልብ በሉ። እኔ ሄጄ የጌታዬን ስጠቅስ የጠቀስኩት የአካሉን ጨርቅ ላይ የጌታን ስትነካው ኃይል ከሰውነት ይወጥቷል ነው እንጂ ያለው የኢየሱስ ጨርቅ እንኳን የመፈወስ ኃይል የለውም። ኃይል የወጣው ከምኑ ነው? ከጨርቁ ሳይሆን ከሰውነቱ ነው። ኃይል ከሰውነት ይወጥቷል ያላት ጌታዬ ነው። የሚያድነው ኃይል የፈውስ ኃይል የሚወጣው ከክርስቶስ እንጂ ከጨርቁ አይደለም። ግን ጨርቁን ስትነካው ጨርቁና ሰውነቱ የለበሰው ልብስ የተያዘ ስለሆነ ያ ሆኗል ማለት ነው። ከጳውሎስም ጨርቅ ልክ እንደዚሁ ማለት ነው። እኔ ጠየቅኩ ስለ ጨርቅ አይደለም። የጨርቃ ጨርቅ ገበያ አታድርገው። ጨርቅ አይደለም የጠየቅኩ። የኔ ጠየቅኩ አሁንም ስለ እግዚአብሔር መንፈስ ነው ያወራው። ስለ ጉዙ ጨርቅ አይደለም ያወራው። ወደ መልሴ ነው የምጠብቀው። መልስ እየጠበቅኩ ነው። መልስልኝ እባክህ ደምረው። ማንም ሰው እንዳይገባ እባክህ ደምረው። እባክህ ልጨርስ። የሁለተኛው ጥያቄ አላለቀም። ምንድነው ያላለቀው? እኔ የጠየቅኩትኝ ስለ ቅዱሳት ስዕላት ነው። አሁን ጥያቄ እጠይቅሃለሁ። ይሄ ስዕላት የማን ስዕላት ነው? ደሜ ወንድም አለሜ የሁሉ ሰዓት አዳምጠኝ። እኔ ልንገር አይደለም የማስዕል ነው ያልኩህ። ደምረው ለጠየቅኩህ ጥያቄ ልንገር የምወዳት ኧረ ጌታ ይመስገን እናገራለሁ። የወላዲት አምላክ የቅድስተ ቅዱስ የመለኮት ማደሪያ የሆነ ድንግል ማርያም የድንግል ማርያም ስል እምወዳት ግን ልጨርስላ መልስ ልጨርስላ መልሰልኛል። የማርያም ነው ብለሃል። ስሟን አታስረዝም። የማርያም ነው መጽሐፍ። እናንተ ናችሁ አቁራሪ ተማት ምናምን ነገር ብሎ የሚል ደብተራውን የጨመረበት መጽሐፍ ማርያም ነው ብሎ የሚላት። ይቺ ማርያም ነች ወይስ አይደለችም ነው ጥያቄው። ኦኬ የጌታዬን እናት መጽሐፍ ቅዱስ በጠራጠራ አቁራሪ ተማ ሳሊ ተምረት ምናምን ነገር ብለህ እንቶ ፈንቶ ነው ብራዘርዬ። የማርያም ፎቶ ነው አይደል? ይሄ በእናንተ ቤተክርስቲያን የሚታመነው ደምዬ አይደለም። ይኸውልህ ፎቶና ስዕል ላይ መጀመሪያ ፎቶና ስዕል ላይ ስዕል ይሄ የሚሳሉ ስላ እሺ፣ ምን ፈለግሽ? ጥያቄ ነው አይደለም ነው ያልኳለ ማርያም ናት አልኩ። ጥያቄ ምንድን ነው? ቴንኪው ደምዬ ማርያም ናት። እሺ ይሄን የማርያምን ስዕል እኔ ከመርካቶ አይደለም ያገኘሁት ከቤተክርስቲያኒቱ መጽሐፍት ላይ ነው። እሺ ጎበዝ። ኦኬ አቡነ ገብረ መንፈስ ቅዱስ ገድል ማለት ነው። እሺ ይሄ ስዕል በዘይት ተቀብቷል አልተቀባም? አንተ ነው የምታውቀው። አንተ ተቀብተዋል፣ በሙሉ ተቀብተው አንተ ነው የምታውቀው። ተቀብተዋል። የታተመበትን አሳየኝ። የታተመበትን ማተሚያ ቤቱን አሳየኝ። ማተሚያ ቤቱን አሳየኝ። ማተሚያ ቤቱ ማተሚያ ቤቱን አሳየኝ። አረጋጋው። እኔ እናንተ ነው ችግር አረጋጋዋለሁ። አረጋጋለሁ። ማተሚያ ቤቱን አሳየኝ። ኦኬ ማተሚያ ቤቱ ከእነ ማህተሙ ጭምር እናሳየኝ። እሺ እሺ ኦኬ ደምዬ ቆይ አንዴ ተረጋጋ። እኔ ነኝ የማወራው። አይ ጥሩ ጥያቄ የጠየቀኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ከዋክብት ገብረ መንፈስ ቅዱስ አስተዳደር ይላል። ያው እሺ የዝቋላ ማለት ነው። የዝቋላ ደብረ ከዋክብት ማተብ ይሰረቃል አይሰረቅም? ማተብ ይቀረጻል። አንዴ አባቴ ጨርሻለሁ። ይኸውላችሁ ኦርቶዶክሳውያን እኛ በትንሣኤ ዘጉባኤ ማተሚያ ቤት አልጠየኩም። ማተብ ስላሳየኝ አልሸወድም፣ አልደነግጥም። ማተብ ስላሳየኝ አሳየኝ። ትንሣኤ ዘጉባኤ መሆኑን ትንሣኤ ዘጉባኤ መሆኑን አሳየኝ። ትንሣኤ ዘጉባኤ መሆኑን ኦርቶዶክሳውያን ወገኖች ፀሐይ ጠልቆብሃል አልኩህ። እኔ ፊት መተህ መንተፋተፍ የለም። አልደነግጥም። መርካቶ ለሚቀረጽ ማተብ አልደነግጥም። አሳየኝ። ትንሣኤ ዘጉባኤ ማተሚያ ቤት ሚዩት አድርግ። ፀሐይ ጠልቅብሃል እኔ ፊት ማለት ነው። ማተሚያ ቤቱን ብቻ ሳይሆን ማተሙ ጭምር ነው። ማተም ስለተመታ በደብረ ከዋክብት አቡነ ገብረ መንፈስ ቅዱስና በምድረ ከብድ
በሁለቱ ገዳማት የታተመ መጽሐፍ ነው። እባክህ ላውራበት። አልቀበልም። ትንሣኤ ዘጉባኤ ማተሚያ ቤት ትንሣኤ ዘጉባኤ ማተሚያ ቤት ጀግና ከሆንክ ይኸውልህ፣ ጀግና ከሆንክ አንተ ያሳተም ከሆን አለ አንተ አጭበርብረህ ያሳተም ከሆን አለ ማተሚያ ቤቱ ትንሣኤ ዘጉባኤ ትንሣኤ ዘጉባኤ አምጣ። ትንሣኤ ዘጉባኤ ማተሚያ ቤት አምጣ። እሱ መጽሐፍ ትንሣኤ ዘጉባኤ ማተሚያ ቤት አምጣ። ትንሣኤ ዘጉባኤ አምጣ። በቃ አያስወራኝም። ይኸውላችሁ አንድ ጥያቄ ይጠይቃል። 18 ጊዜ የሚጠይቀው እንደዚህ አይነት ባህሪ ነው ያለው። ሄዶ 5 አዕማደ ምስጢርም ተምሮ ተጠምቆም ሜሮንም ቀብተውት ያልተለወጠ ባህሪ ምንም ፐርሰናል አታውቅ አታድርገኝ። ትንሣኤ ዘጉባኤ ማተሚያ ቤት ካልሆነ ዝጋው። ጥያቄውን ጠይቀኝ። አንተ ያስከውን ገድል አላውቀውም። ቤተክርስቲያን አታውቀውም። ጨርሻለሁ። አላወራም በሱ አላወራም። ልብ በል። ለምን ና ለልጅቷ መልስላት እንጂ ለልጅቷ መልስላት። መልስ የዘላለም ሕይወት እንደሚሰጡ ለልጅቷ መልስላት። ትንሣኤ ዘጉባኤ ማተሚያ ቤት በታተመ መጽሐፍ መልስላት። ቶሎ ጨርስ። እኔ ከዛ ካቆምኩበት መልስላት። ይኸውልህ እሺ ልጨርስ፣ ከዛ ታወራለህ። በትንሣኤ ዘጉባኤ ቤተክርስቲያን በሊቃውን ተፈትሾ የወጣን በትንሣኤ ዘጉባኤ ማተሚያ ቤት የታተመን መጽሐፍ አምጥተህ እህታችንን የዘላለም ሕይወት ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብለህ አሳይ። ትንሣኤ ዘጉባኤ ማተሚያ ቤት። አለበለዚያ ዝም በል። ዝም ቻው። አይ ቻው ነገር የለም ወንድም አለም። ኦኬ ስጨርስ እኔ ካቆምኩበት ነው የምቀጥለው። የምረሳ መስሎ ሆኖ አንተ አርእስት ፈር ለቅቄ እንደ ወይፈን ወዲያ ወዲህ የምል መስሎ ነው። በደንብ ቆንጅዬ የማርስ ገበሬ ነኝ፣ ጠምጄ የማርስ ገበሬ ነኝ። ስለዚህ ተጠምደሃል ማለት ነው። በደንብ እየተገተኩ ነው ወይ እየተገተከኝ ነው? በመረጃ አዎ። ደምረውን ገና ማህተም አይደለም ስዕል አይደለም ብዙ ነገር ነው ማስከደው። እዚህ እየካደ ነው። አልቀበለውም ይሄ መጽሐፍ ብለዋል። ሚዩት አድርግልኝ። እኔ አላስተነፍስ አልከኝ። ሚዩት አድርግ። ጴንጤ ፊት ነው የመጣችሁት። ይኸው ማርያም ልጠይቅህ። ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምንበትና የምታሳትመው መጽሐፍ ያላት በትንሣኤ ዘጉባኤ ማተሚያ ቤት ነው አይደለም? ይህን ብቻ መልስልኝ። ጨረስክ? መልስልኝ። እኔ ወደ ቀድሞ ነገር ነው የምመልሰው። ጥያቄ አለቅም። ያንተን ጥያቄ መልስልኝ። ይኸውልህ ምንም መጽሐፍ ገድለ ድርሳናትን በትንሣኤ ሊቃውንት የሚፈትሹት መልስልኝ። ማተሚያ ቤቱን ንገር። ቤተክርስቲያን የምትቀበለው ማተሚያ ቤት ንገር። አንድ ኦርቶዶክሳዊ ወንድም ላስገባና ፕሊዝ፣ አንድ ኦርቶዶክስ ወንድም ላስገባና ይሄ ሰው ደምረው ማለት ነው ሊያስወራኝ አልቻለም። አይታችሁ ከሆነ ማለት ነው ሊያስወራኝ አልቻለም። አሁን ለማጋጨት አትሞክር። ጥያቄ ተጠይቃል። ለተጠየቀው ጥያቄ መልስ። የዘላለም ሕይወት ይሰጣሉ ብለሃል። የዘላለም ሕይወት ይሰጣሉ። ቅዱሳን ስዕላት የዘላለም ሕይወት ይሰጣሉ ብለሃል። አሳይ። ደምረው አላስወራ አልከኝ እኮ ነው እኔ ልመናዬ እንጂ አላሳይም መቻልኩኝ። መጽሐፍ ገልጬ ገጽ ገልጬ መጽሐፈ ሰዓታት ዘለሊት ነው ያው የማሳየው። ከዛ መጽሐፍ ላይ እኔ አላሳይም አይደለም የኔ ችግር ደምረው ሄዶም ተጠምቆ ዝም በል እባክህ ዝም በል። ኖ ወይ ተፋይ ዝም አትልም። እኔ ስለገባሁ የሁሉ ሰው የመጣው ዝም አትልም። ከዛ እንዲቋረጥ ዝም በል ይስዬ ፕሊስ ወንድም ነበር ይሴ ዝም በል። ሚዩት አታድርጉት።
ነው ሚዩት በቃ አታድርጉት። ጨርሻለሁ። ስለዚህ መልስ የለም። ኤርሚያስ አበበ እኔ ሁለተኛ እኔ ቤተ ክርስቲያንን ሁለተኛ አስወራኝ ነው እንዳትናገር እያልኩ ሄደ ያለሁት። አያረበው ምልክቱን አያረ ተዘቅዘቃል። ተዘቅዘቅ ብሎ ተሳደበ። ከሚሳደብ ሰው ጋር እንደዚህ አይነት ከሚሳደብ ጋጦት ከሆኑ ሰዎች ጋር ወንጌል ኧረ እግዚአብሔር ይመስገን እኔን ኦርቶዶክስ ያደረገ እግዚአብሔር ይመስገን። አንድ መናገር አትችልም። ቤተክርስቲያን የጠየቁን ጥያቄ መልስ። መልስ ቀጥታ አንድ ደቂቃ እሰጥሃለሁ። አንድ ደቂቃ እሰጥሃለሁ። ቀጥታ የዘላለም ሕይወት ይሰጣሉ የሚልን አሳይ። ቀጥታ ጨርሻለሁ። እኔ ጨርሻለሁ። አሳይ። አስወራኝ ነው የኔ ችግር። እኔ አላሳይም አላልኩም። ችግሩን አስወራኝ አልኩት። ስዕላት አንደኛ ይህንን የማርያም ስዕል ነው ብሎኛል። ቅድም የተናገረው ቀጥታ አሳየቸው። በቃ ስለዚህ ኤርሚያስ አበበ መልስ የለም። ሁለተኛ ቤተ ክርስቲያንን እንደዚህ ጣቱን እየዘቀዘቀ ከሚሳደብ ሰው ቤት ራሱ መግባት ያሳዝነኛል። ጣቱን እየዘቀዘቀ ሁለተኛ ቃል የለም። አንድ ቃል የለም። ቀጥታ የጠየቅኩት ጥያቄ መልስልኝ። ያው ቪዲዮ ከዘግቶልሃል፣ ምንም አያሳይም። የጠየቅኩት ጥያቄ ይሄ የማርያም ስዕል ነው ብሎኛል። ልብ በሉ፣ ወጣ ማለት ነው። ይሄ የማርያም ስዕል ብለው የሚሉት ግን የሰው የአእምሮ ጭማቂ የሰው እጅ ስራ ነው። ቀልድ የሆነ ይሄንን በባለፈውም ዲቤት ላይ ተናግሬያለሁ። ቀልድ የሆነ የሰው እጅ ስራ ነው። የጌታዬ እናት ዘላለም የማያድግ እንደዚህ አይነት ሕፃን ሊታቀፋ የለም። እሷ የወለደችው የጌታዬ እናት የወለደችው ማርያም ዛሬ በእናቱ እቅፍ ያለ ሳይሆን በአባቱ እቅፍ ወነበረ በየማነ አቡ ተብሎ የተባለለት በአባቱ እቅፍ ያለ ጌታ ነው። ኦኬ። አዎ እኔ ጠየቅኩት ስለ ቅዱሳት ስዕላት ስለሚባሉት ነው። በዘይት የተቀቡ ካልሆኑ በስተቀር አልቀበልም። ከመርካቶ የገዛውን አለ። እኔ ከመርካቶ አይደለም የገዛሁት ከቤተ ክርስቲያን የገዛሁት መጽሐፉ ላይ አብሬ ስገዛ እና ይሄ ዘይት ተቀብቷል አልተቀበለም ብዬ አልኩትኝ። አንተንም ታውቀው አለኝ። እንዴ እኔ ይታውቃለሁ ዘይት እንደሚቀቡ ነው ያላቅም ነበር። ዘይት ምን ወተት ብቻ የሆነ ነገር የቀባቸው ነገር ሊፕስቲክም ተቀብተው ከሆነ አይዶን ነው፣ ግን መናገር ያለብህ አንተ ነህ ባለቤቱ ማለት ነው። እኔ ጠየቅኩት ስለ ስዕላት ነው። ቅዱሳት ስዕላት ከስጋ ደዌ ያድናሉ አያድኑም ብዬ ጠየቅኩትኝ። እሱ መጣና የጳውሎስን ጨርቅ ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ጠቀሰልኝ። ይሄ አሁን ስለዚህ በኦርቶዶክስ ጨርቅና ስዕል አልተለየም። እንዲህ አይነት ጦርነት ነው የገጠመን። እንዲህ አይነት ግብግብ ነው የገጠመን። እኛ ስለ ቅዱሳት ስዕላት እዚህ ስለሚያፈነዱላቸው፣ ስለሚሰግዱላቸው፣ ስለሚያጥኑላቸው፣ ስለሚያሸበሽቡላቸው ስዕላት ስንጠይቀው ጨርቁ የጳውሎስ ይለኛል። የጳውሎስ ጨርቅ አፍንጫና አይን እግርና ጥፍር የለውም። አንተ የሰራሃት ግን ማርያም አፍንጫና አይን ጥፍርና ፀጉር አላት። ሰላም ለአስናኒኪ ሰላም ለዝክረ ስምኪ እያሉ ብለው ለሚሉት ማለት ነው። እና ተጠየቅ ነው የተባልከው። አይቀጡ ቅጣት ቀጥቼ ወደ ጎሬህ ነበር የምመልስ፣ ግን በግራም በቀኝም ብለህ ለማምለጥ ፈለግ። ጩኸት ማለት ነው ጩኸት። ስለዚህ አንደኛ ስዕሉ ዘይት ተቀብተዋል የተቀቡ ናቸው አለ። መቀባታቸውን አረጋግጥ አልኩትኝ። ሊያረጋግጥ አልቻለም። እኔ ጠየቅኩት ቅዱሳት ስዕላት ከስጋ ደዌ ያድናሉ ወይስ አያድኑ ነው። የዘላለም ሕይወት አይሰጡም ብሏል። ስለዚህ ደምረው እንደነገረን እቺ ስዕል የዘላለም ሕይወትን አትሰጡም። ስለዚህ ማፈንደዳችሁ፣ መስገዳችሁ፣ መንደባለላችሁ፣ መንከባለላችሁ፣ ጣን ማጠናችሁ በሙሉ ኪሳራ ነው ማለት ነው። ያው ዝም ብለህ ለስትራፖ ለስፖርት ነው የምሰራው ማለት ነው። ምንም ላይ አይ ከስጋ ደዌ ነው የሚያድነኝ ብለህ የምትል ከሆነ ግን ከስጋ ደዌ የሚያድን ከሆነ ከስጋ ደዌ ስዕላት ማዳን የጀመሩት በእኛ ዘመን ነው ወይስ በነ ጳውሎስ ዘመን ነው ያልኩ? እንዴት አይነት አማርኛ ነው? ግልጽ እኮ የሆነ አማርኛ እኮ ነው የማወራው። እኔ አላስወራ ብሎ አፍኖኝ ነው። ምክንያቱስ በዚህ ጉዳይ ላይ ጴንጤ ፊት አትቆሙም ብለን ስንል በፉከራ አይደለም። እናቱ የወለደችው ብሎ ያለ ያ ወጣ ያድናሉ ብሎ ጎኔን እመቤቴው እዚህ ጋር እየሸቀሸቀኝ ነው ብሎ ሲተሻሻት ነበር። የማርያምን ስዕል ብሎ ከበስተኋላው የለጠፈው አንዴ እሱን ፎቶ ይለጥፋል። ከጀርባው ዛ ሶፋው ላይ ደም የሚቀመጥበት ሶፋው ላይ አንዴ እሱን ፎቶ ያደርጋል። አንዴ የእመቤቴ ወላዲቴ ምናምን ብሎ የሚላትን ያደርጋል። ሸቀሸቀኝ፣ ወጋኝ፣ ቆረጠመኝ፣ እመቤቴ ፈውሽኝ ብሎ ሲል ቲክቶክ ላይቭ ላይ ሰምተነዋል። ያቺ ቤቱ ያለችዋ ዘይት ስለተቀባች ነው ወይ
ከሸቀሸቀው ነገር እንድታድነው የሚተሻሻት ነው እያልኩ ያለሁት። ወይ ድዊ ነገር የድዊ ነገር ድዊ በድዊ እኮ አድርጎት ወጣ። ወረቀቱን በቃ ቀዶ እንዳይጨርስ እርሜ ወረቀቱን ቀዶ ይሳኮር ለምንድን ነው የምታስገቡት? ሰው የግድ ቦታው ንፋስ ይገባበታል ወይ? ፕሊዝ ኦኬ። እዚህ ላለው ሰው እንናገር። ማተም ያረፈበትን የቤተክርስቲያን መጽሐፍት ላይ ያመጣሁት ማተም ያረፈበት ዘይት የተቀባይ ስዕል ናት። የተቀባይ ስዕል አይደለችም። እዛው ያረጋግጥ። እኔ ስጠይቀው ግን መቀባቷና አለመቀባቷን እኔ አላቅም፣ አንተ ግን ታውቃለህ ወይ ብሎ አለኝ። እኔ ታውቅልሃለሁ። እኔ ዘይት ትቀባ ትቀባ አይደለችን ስዕል አላውቃትም። 4 ነጥብ። እሺ ወጣ፣ አመለጠ፣ ሄደ። ለመድኃኒዓለም ጧፍ ማብራት አለብህ። ከኤርሚያስ እጅ ዛሬ ተፋኸኝ ብለህ ማለት ነው።